አቤቱ የሰራዊት ጌታ እግዚአብሔር ሆይ ከሁሉ አስቀድመን ምስጋና የሚገባ አንተ እናመሰግናለን፣ ከፍ ከፍ እናደርጋለን። ክብር ምስጋና ለእግዚአብሔር ይሁን፣ ክብር ምስጋና ለእግዚአብሔር ይሁን፣ ክብር ምስጋና ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ ኢየሱስ አዳነኝ አለ። ኢየሱስ ምን አለኝ አለ? ኢየሱስ አዳነኝ አለ። መልሱልኝ። ማን አዳነኝ አለ? ማን አዳነኝ አለ? ኢየሱስ አዳነኝ አለ። የተናገረበት መንገድ መልካም አልነበረም። አዎ ኢየሱስ እንዳዳነው ዓለም መመስከር አለበት። ኢየሱስ ዓለምን ከስራቱ እንደፈታው ዓለም መመስከር አለበት። ኢየሱስ ክርስቶስ ስብራታችን እንደጠገነ፣ መበተናችን እንደሰበሰበ፣ ጥቁረታችን ነጭ እንዳደረገ፣ የብዙ ዘመናት የጨለማ መንፈሳዊ ጉዞ በስጋ በነፍስ የታሰረውን ዓለም ነፃ ያወጣ፣ በብርሃን እንድንመላለስ ብርሃኑን ተከተሉ ብሎ የብርሃን አምላክ ብርሃንነቱን የገለጠበትን በእውነተኛ መንገድ እውነተኛ ልጆች እውነተኛውን ክርስቶስ ለዓለም ማሳየት አለባቸው። ዓለምን ያዳነው በእርግጥም እሱ ነው። ለዓለም መድኃኒት የሆነው በእርግጥም ኢየሱስ ክርስቶስ ነው። ግን የተሄደበት መንገድ ሌላ ነው። እንደተባለው 38 ዓመት የአልጋ ቁራኛ የደዌ ዳኛ ይዞት ታስሮ የነበረ ስጋውና አጥንቱ አልጋ ላይ ተጣብቆ የነበረ 38 ዓመት ይቅርና 38 ደቂቃ ከባድ ነው። 38 ሴኮንድ ከባድ ነው ለመታመም። በጣም ጭንቅ ነው። በታሪክም የምንገልጸው አይደለም። ግን ይሄን ያህል እንዲህ ሆኖ አልጋ ላይ ተጣብቆ ተስፋ ቆርጦ የሚያድነው አጥቶ ተስፋ ቆርጦ ሞቱን ይጠባበቅ የነበረ የሞት ሽታ ከቦት የነበረ ሰው ሞት በላዩ ላይ ሊነግስበት በላዩ ላይ ተቀብጦበት በጭንቅ የነበረ ሰው ወደ ሞት እያዘገመ ወደ ሞት እየተጓዘ የነበረ ሰው ተስፋ የለኝም ብሎ ተስፋ የቆረጠ ሰው ስለመሞቱ ብቻ የሚያስብ ሰው መዳንን የረሳ ሰው መዳንን ማየት ያልቻለ ሰው ስለ መዳን አንደበቱ መናገር የማይችል ሰው በዚህ ሰዓት ጌታ ኢየሱስ ክርስቶስ መጣ። ወደ ቤተ ሳይዳ መጣ። ቤተ ሳይዳ የመጠመቂያ ስፍራ ነው። ወደ ቤተ ሳይዳ በመጣ ጊዜ ጌታ ልትድን ትወዳለህን አለው። መጻጉዕ ያለበት በሽተኞች በብዛት የሚተኙበት አካባቢ ደረሰና ብዙ ዘመን በጭንቅና በሞት መካከል ስለነበረ ይህንን የሚያውቅ ጌታ እድሉን ለሱ ሰጥቷል። ስለዚህ ይሄ ሰው እድል ተሰጥቶታል። እድሉን መጠቀም የእርሱ ነው። ከብዙዎች መካከል ቀረብ አለና ልትድን ትወዳለህን አለው። አዎ ልድን እወዳለሁ ፈልጋለሁ፣ ግን ሰው የለኝም። ልድን እወዳለሁ ግን ሰው የለኝም። ወደ ጸበል የሚወስደኝ ተሸክሞ ሰው የለኝም። የሚደግፈኝ ሰው የለኝም። የሚሸከመኝ ሰው የለኝም። እና ተስፋዬን ቆርጬ ተቀምጫለሁ እንጂ መዳን እፈልጋለሁ አለ። ስለዚህ ጌታ አልጋን ተሸከምና ሂድ አለው። ባጭሩ ይሄ ነው። 38 ዓመት የተሸከመችውን አልጋ ተሸክሞ ሄደ። 38 ዓመት አልጋ ላይ ያለ ሰው በአንድ ጊዜ ተነስቶ ጉልበት አግኝቶ አልጋ መሸከም ቀርቶ መራመድ አይችልም፣ መቆምም አይችልም። ለኢየሱስ ክርስቶስ ግን የማይቻል የለም፣ ይቻላል። ሁሉን ያደርገዋል። የሚችል አምላክ ነው። ከዚህ የተነሳ በሽተኛው አልጋውን ተሸከመና ተነሳ፣ ጉዞ አደረገ። በዚህ መካከል ነው የሰንበት አስከባሪዎች እንዴት በዚህ ሰንበት ቁመት ይሄዳል አሉ። ያዳነ ማን ነው አሉት። ያዳነ ሰው ማን ነው? ሰንበትን ሽሯል አሉ። ለታመመው ሰው ሳይሆን የተጨነቁት ስለ ሰንበት ነው የተጨነቁት። አሁን በምድራችን ያለው ችግር ይሄ ነው። ከፍ ያለውን ነገር ዓለሚተውና በጥቃቅን ነገር ጊዜውን ሕይወቱን አይምሮን ሁሉ ሲያባክን ይገኛል።
ከፍ ያለውን ከፍታውን ጥሎ አውርዶ ጥሎ የሰንበት ጌታ በፊታቸው ሆኖ ሳለ ሰንበትን ሽሯል። አይምሮ ያለው ሰው ቢሆን 38 ዓመት በደዌ ዳኛ በአልጋ ቁራኛ የተቀመጠና ዘመኑን በሐዘን የነበረ ሰው ተፈወሰ ሲባል እንደው እኮ ጮቤ ያስረግጥ ነበር፣ ያስደስት ነበር፣ እልል ያስብል ነበር። ክፉዎች ግን ሁል ጊዜ አይናቸው ደም ይለብሳል። ስለ መልካም ነገር ግድ የላቸው። ዙፋኑን አስቀምጦ ጠላት ዲያብሎስ እነሱን ሰውነታቸውን ገዝቶት በጥላቻ በነውር በአመፃ በትዕቢት ባለመታዘዝ በነውር ዙፋን አድርጎ ሰውነታቸውን ገዝቶ ለውጦት ያ ክርስቶሳዊ ሰውነታቸውን ወደዚያ ለውጦ እግዚአብሔራዊ መንፈስ ተለይቷቸው በአመፃ የተቀመጡ ሰዎች ዘመናቸው ሙሉ በሰዎች አይደሰቱ። ታሞ ሰው ሲሞት ነው ደስ የሚላቸው። ሰው ታሞ ሲነሳ ደስ የማይላቸው ሰዎች አሉ። ሰው ከድህነቱ ከፍ ሲል ድህነት ሲወገድለት ወደ ባለጠግነት ሲመጣ ደስ አይላቸው። ሰው ቡጭቅጫቂ ጨርቅ ለብሶ የነበረ ሰው አዲስ ለብሶ እንደው ጥሩ ለብሶ ሲመለከቱ አይናቸው ደም ይቀላ። ክፉዎች አሉ፣ እንደሱ ሰዎች ናቸው። በላያቸው ላይ ያደረው ግን ያ ክፉ፣ ያ ቀናተኛ፣ ያ ምቀኛ፣ መልካም ነገር የማይፈልግ የጨለማ አስተሳሰብ ያለው እሱ በዚያ ላይ አድሮ እንዴት ሰንበት ይሻራል? እንዴት በሰንበት ትድናለህ አሉት። ያን ጊዜ ማን ያዳነህ አሉት። ያዳነኝ ኢየሱስ ነው አላቸው። ያዳነኝ ማን ነው አላቸው። ማን ይባላል አላቸው። በትክክል እንኳን ምን አይነት ሰው ነው ብለው ቢጠይቁት በግልጽ መናገር የማይችለው ደግሞ እንዲህ ያለውን ምስጢር ደግሞ ለማንም አሳልፎ እንዳይሰጥ እንደውም ዳግመ ኢታብስ ደግመ አትበድል ብሎት ጌታ አስጠንቅቆ ነው የላከው እና ለሕዝቡ ሁሉ ግን ይህንን ተናገረ። የተናገረበት መንገድ ግን ልክ አይደለም። እውነተኛ ምስክር ለመሆን ሳይሆን ሌላ ደባ ይዞ ነው። በእኛ ሕይወት ውስጥ ይህንን ይነገራል። ባጭሩ በእኛ ሕይወት ውስጥ ብዙ ሰዎች ለብዙ ዘመናት ታመዋል። በሥጋ በመንፈስም የታመሙ በጣም ብዙዎች ናቸው። ሰው የሚፈልጉ ከኛ መካከል አሉ። ወደ ጸበል መሄድ የሚፈልጉ ሰው የሌላቸው፣ ወደ ቤተ መቅደስ ሥጋ ወደሙን ለመቀበል የሚፈልጉ ሰው የሌላቸው፣ ወደ ሆስፒታል መሄድና በአቅማቸው ከሥጋ ደዌ ነፃ ለመውጣት መታከም የሚፈልጉ ግን ሰው የሌላቸው፣ በትንሹ መዳን የሚችሉ ነገር ግን ሰው ምንም ነገር ሊጎበኛቸው ያልቻለ እየተራቡ ያሉ በየጎረቤቱ በየቤቱ በየመንገዱ ብዙዎች ናቸው። ሰው የሌላቸው በሱስ የተጠመዱ ወጣቶች ሱስ አስሯቸው አይምሯቸውን ገዝቷቸው ለውጧቸው ሰውነታቸው ጠፍቶ የተቀመጡ ሰው የሌላቸው በጣም ብዙዎች በእኛ መካከል አሉ። ግን ማመን አለባቸው። ሰው የለኝም ማለት አለባቸው። አዳኙ ኢየሱስ ክርስቶስ እንዲፈውሳቸው ዛሬም በመንፈስ እንዲፈውሳቸው ሰው የለኝም ጌታዬ አንተ አድነኝ፣ ሰው የለኝም ጌታዬ አንተ ሰው ሁነኝ፣ ሰው የለኝም ጌታዬ አንተ ምራይ፣ ሕይወቴን በአጠቃላይ አገልግሎቴን ስራዬን ሁሉ አንተ ቅደምልኝ፣ ሰው የለኝም አንተ አብረኸኝ ኑር፣ አንተ ምራይ፣ አንተ በትዳሬ ኑር፣ አንተ በእውቀቴ ኑር፣ አንተ በስልጣኔ ኑር፣ አንተ በስራዎቼ ሁሉ ኑር፣ ቅደምልኝ። ሰው የለኝም ማለት ግድ ነው። ስለዚህ ብዙዎች ሰው የላቸውም። እኛ ድነን ሌሎችን እንድናድን ምንማረው፣ እኛ ተምረን ሌሎችን እንድናስተምር፣ እኛ ተለውጠን ሌሎች እንዲለወጡ ማድረግ፣ እኛ ንስሐ ገብተን ሌሎች ንስሐ እንዲገቡ ማድረግ የክርስትናው መንገድ ይሄ ነው። ብዙዎቻችን ግን ይህን ማድረግ አንችልም። ዛሬም ክርስቲያኖቹ ነን፣ ግን የክርስትና ጠባይ የሌለን። ስለዚህ ብዙዎች የሰው ያለ እያሉ ነው ዛሬ። የተኙ ብዙዎች ይኖራሉ፣ ያልተኙ ደግሞ ይበዛሉ። የታመመ የሚባል ብዙ ዘመን ህመምተኞች ሆነው እንዳልነው በሱስ አይምሯቸው ታሞ ኃጢአት ብቻ ገንዘባቸው፣ ዕውቀታቸው፣ እምነታቸው በጣዖት አምልኮ ውስጥ የተቀመጡ በጣም ብዙዎች ናቸው። እኛ ግን ያንን እንዲተው ልናቀርባቸው አልቻልንም። እንዴ እኛ ራሳችንን ብቻ ንጹህ አድርገን ተቀምጠን እኛ ራሳችን ጻድቅ፣ እኛ የበቃን የነቃን፣ ሌላው ምንም ነገር ጽድቅ የለውም፣ ብቃት የለውም፣ ጽና የለውም፣ ሃይማኖትም የለውም። የብዙዎቻችን ችግር ይሄ ነው። በተለይ ቤተክርስቲያን ማቀረብካል
አንቱ ከተባለ አቦ ከተባለ ሴቱም ወንዱም እንደው አገልጋዩም ሁሉም ይኮፈሳል። ሁላችንም እንደዚህ አይነት መኮፈስ እንጀምራለን። ያን ጊዜ ወደ ባዶነት እንቀየራለን። ኃይላችን ከኛ ይወገዳል። በምንም መንገድ ሰው የለኝም አንተ ሆነኝ ማለት እንዴት ክብር ነው! ብዙ ሰዎችንም ተማምነው አላዋጧቸው። ያየነው ይሄ ነው። የሚያዋጣን ኢየሱስ ክርስቶስ ብቻና ብቻ ነው። የሚያዋጣን እሱ ነው። ስጋችንን ለብሶ ስጋ ማርያም ተገልጦ የኛን ደካማ ስጋ ለብሶ አብሮን የተራበ እሱ ነው። አብሮን የተጠማ እሱ ነው። አብሮን የተራበ የተጠማውን ጌታ ደግሞ ሰው ሁነኝ ብሎ እንደ መጻጉዕ መጠየቅ ትልቅ ጸጋ ነው። መጻጉዕ ማለት በሽተኛ ነው። ብዙ 5 አይነት ታማሚዎች አሉ። ደዌ ዘሴት የሚባል የኢዮብ አይነት ደዌ አለ። እንደ ኢዮብ ያለ በሽተኛ ሁሉም ነገር ልጆቹንም ተቀምጦ ንብረቱንም ተቀምጦ በስጋውም ቆስሎ ተስፋ ቆርጦ ነገር ግን በስተመጨረሻ አዲስ አድርጎ እግዚአብሔር በበረከት የሞላው ግን በዚህ ፋንታ መከራ የተቀበለው ከመከራው ባሻገር ደስታ አለ ብሎ ሊያሳየው ለኢዮብ የተናገረው ይሄ አንዱ ነው። ሁለተኛው እንደ ቅዱስ ጳውሎስ ለበረከት የሚሆን ለኃይል የሚሆን ቅዱስ ጳውሎስ በሌሊት ሁል ጊዜ የሚጎስመው ህመም ነበረ ማያስተኛው። እየጸለየ እንዲያደር እንዳይመካ በቀን ሲንቀሳቀስ ቅዱስ ጳውሎስ ጥላው እንኳን በሽተኞችን ይፈውስ ነበር። አይጸጋ ጥላው በሽተኞችን ይፈውስ ነበር። ሙት ያስነሳ ነበር። የእግዚአብሔር ኃይል በፍጹም በእርሱ ይገለጥ ነበር። እኛኮ እንኳን ጥላችን ሙት ሊያስነሳ በሽተኛ ሊፈውስ ይቅርና የነካነው ብንትን ብሎ እኮ ነው የሚጠፋው። እግዚአብሔር ከዚህ ይሰውረን። እኛ የክርስቶስ ልጆች በአብ በወልድ በመንፈስ ቅዱስ የተጠመቅ ክርስቲያን ተብለን በክርስቶስ የምንጠራ ተመልከቱ ልዩነት። ስለዚህ ቅዱስ ጳውሎስ ሌሊት ቀን ስለሚፈውስ ቀን መፍትሄ ስለሚሆን ወንጌል ስለሚሰብክ ሌሊት ደግሞ ቁጭ ብሎ እኔ እኮ ይህን ባላደርግ ህዝቡ በዚህ ደረጃ አይቀጥልም ነበር፣ እኔ ነኝ ያለሁለት፣ የምፈውሰው እኔ ነኝ፣ እንደዚህ ማደርገው እኔ ነኝ ብሎ እንዳይመካ ሲያቃስት ያድር ነበር ይላል። ስለ ራሱ ደግሞ ሲጸልይ ያድራል፣ እባክህ አድነኝ እያለ። ስለዚህ ታማሚ ሆኖ ጧት ሲነጋ ደግሞ ወደ ስብከቱ ሲገባ በፍጹም ይሄ መንፈስ የለም። ወደ ስብከቱ ሲገባ እንኳን ውጋት እንኳን ምንም ነገር የለውም። ማታ ወደ አልጋው ወደ ምኝታው ሲመለስ ግን ውጋት አለው። የጸጋ የበረከት የኃይል የአገልግሎት ውጤት ከጠላት ሲሰውረው፣ ከትዕቢት ሲሰውረው፣ ከመመጻደቅ ሲሰውረው። በእኛ ዘመን በረከት የጠፋው ተመጻዳቂ ስለሆነ ነው። ብዙዎቻችን ትንሽ ከሰጠን እኔ እኮ ነኝ ይሄን ያሰራሁት፣ ትንሽ ከተናገር እኔ እኮ ከተናገርኩ አለቀ ሁሉ ነገር፣ እኔን ነው እኮ የሚሰማው ሰው። ምንም ነገር አደረግ እኔ እኮ ነኝ። እኔ የሚባለው በሽታ በጣም አደገኛ በሽታ። ስለዚህ ሁለተኛው ቅዱስ ጳውሎስ በረከት ያገኘበት በኃይል ላይ ኃይልን የተቀዳጀበት በመከራ መካከል ማለፍ የቻለበት የማለፊያ መንገድ የወንጌል መንገድ የሆነለት የስብከቱ መንገድ የሆነለት ህሙማንን እንዲፈውስ ኃይል ልክ አሁን ቻርጅ እያደረግን እንደምናድረው ሞባይላችን መኪናችን ቻርጅ እያደረግን እናድራለን። መብራት ጧት መቃ ሞባይላችንም ይሰራል፣ መኪኖቻችንም ይንቀሳቀሳሉ። በዘመኑ ማለት ነው ቻርጅ ተደርጎ ይታደራል። ስለዚህ ቅዱስ ጳውሎስን በመንፈስ ጉልበት ሆኖት እየወጋው ውጋት የሚባለውን ነገር ልኮለት እየወጋው ስለዚህ ስለ ስጋው እየተጨነቀ አድነኝ ጌታዬ፣ ጉልበቱ ነኝ ጌታዬ፣ አገለግልሃለሁ እያለ ደስ የሚያሰኘውን መንፈሳዊ ሥራ በመስራት ጉዞውን ይቀጥላል። ስለዚህ የቅዱስ ጳውሎስ ደዌ ዘንጽ የሚባል ደግሞ የቅዱስ ጢሞቴዎስ ሆዱን እየታመመ ይቸገር ነበረ። በጣም ይቸገረ። የሚቸገረው ግን የንጽህና ውጤት ነው። እንደዚያ እንደ ገብረ ክርስቶስ በቃ ራሱን ለውጦ በሽተኛ ሆኖ ንጽህናው ቅድስናው ከፍ ብሎ የታየለት ቅዱስ ጢሞቴዎስ፣ ጀግናው ጢሞቴዎስ የቅዱስ ጳውሎስ የአባቱን መንፈስ ተከትሎ በንጽህና እግዚአብሔርን ያገለገለ፣ ስለዚህ ውስጡ በበሽታ የተሞላ ግን ጥሩ አገልጋይ የነበረ፣ ያ በሽታ በውስጡ ያለው በሽታ ግን አገልግሎቱን እንዳያቋርጥ የሚያበረታው የንጽህናው ውጤት ነበረ። ለምን? ሙሉ ጤነኛ ከሆነ
አያርፍም፣ ፈተና ይበዛበታል። ዛሬ ዓለም ላይ ያለው ይሄ ነው። ሰው ከበላ ከጠጣ ብዙ ነገር ያመጣል። ሲጾም ሲጸልይ ግን ስብር ይላል። አነጋገሩ፣ አረማመዱ፣ ሁሉ ነገር መልካም ይሆናል። በጾም በጸሎት ሲሆን እንደዚህ ነው። በመብላት በመጠጣት ሲሆን ግን ከዚያ ያለፈ ይሆናል። እግዚአብሔር አይደሰትበትም። እና ጢሞቴዎስ ሁል ጊዜ የሆድ ሕመም ስላለው በሚበላው ነገር ይጨነቃል፣ በሚጠጣው ነገር ይጨነቃል። እንዳውም ቅዱስ ጳውሎስ ትንሽ ስለ ሆድ ሕመም ትንሽ የወይን ጠጅ ትንሽ ጠጣ ብሎታል። እሱ ሌላ ነው። በሌላ ግን ቀጥታው ይሄ ነው። በኋላ ግን በሕይወታችን ሕይወት የሚሆነን የወይን ጠጁን የክርስቶስን ሥጋና ደም ዓለም በልቶ ጠጥቶ ነፃ እንዲሆን ከሕመሙ ከኃጢአት ሕመሙ ነፃ እንዲሆን ከኃጢአት ስራቱ እንዲፈታ ከኃጢአት ስብራቱ እንዲጠገር ከኃጢአት ውድቀቱ እንዲነሳ የእግዚአብሔር ኃይልና የእግዚአብሔር ሐሳብ እንዲህ ነው። ሌላው የመጻጉዕ ነው። አራተኛው መጻጉዕ ነው። የመጻጉዕ ዮሐንስ ወንጌል 5 እንደምንመለከተው ምንድን ነው? ደዌ ዘኃጢአት ይላል። ይህ ሰው ኃጢአት ነበረበት። በኃጢአት ምክንያት ሌሎቹ ለበረከት የተሰጣቸው ነው፣ ለኃይል የተሰጣቸው ነው። ንጽህናቸው ቅድስናቸውን ጠብቀው እንዲኖሩ ጽድቃቸው እንዳይቋረጥና ፍጻሜያቸው እንዲያምር የተሰጣቸው። ዛሬም ብዙ አገልጋዮች በብዙ ጉዳይ ላይ ተጠምደው ተወግተው ይኖራሉ። በውስጣችን ያለውን ነገር እግዚአብሔር ብቻ ነው የሚያውቀው። ስለሱ ዘመናችን አሳልፎ ማለፍ ምንኛ መታደል ነው። እሱን እያሉ ታሞ እሱን እያሉ ማለፍ መታደል ነው። ስለዚህ የመጨረሻው ደዌ ዘኃጢአት የሚባለው የዚህ መጻጉዕ የሚባለው በሽተኞችን ምልክቱ ነው የተነገረው። በሽተኛ በኃጢአት ምክንያት የታመመ ነው። በነገራችን ላይ ብዙ ሰዎች በሽተኞች ሲኖሩ በአካባቢያችን በተለይ ያኛው ዘመን በጣም መጥፎ ነበረ፣ ይሄኛው ይሻላል ለማለት ብዙ ችግር አለ። ግን በዚያኛው ዘመን ብዙ ሰው ይቸገር ነበረ። ምክንያቱም ስኬለተን አጥንት ብቻ ፕሮሞሽን ሰርተው ማስታወቂያ ሰርተው ኤችአይቪ ማለት ይሄ ነው እያሉ ተምረናል የሚሉ ያልተማሩ፣ እንደዚያ ነው መገልጸው ነው። የተማረ ሰው ሰውን የሚያጽናና አቅጣጫ የሚያስይዝ የሚያበረታ፣ እውነቱን መንገር ጥሩ ነው። ግን ደግሞ ይሄን ያክል አንዱን እንዳይነካው እገሌ እኮ እንደዚህ ነው የተማረ በሽተኛ ነው ማን ሰላም እንዳንለው እንኳን መሞት ይሻላል። ኮቪድ ሲመጣ እኮ ብዙ ሰዎች አንዱን ማየት አይችልም። እገሌ ሞተ ሲባል ከቤተሰቡ ውጭ ክልክል ነው ይባል ነበር እኮ። በኃጢአት የሚመጣ ነገር አለ። የኃጢአት በሽታ የኃጢአት ውጤት የሚሆን በሽታ አለ። ነገር ግን አሁን ባየነው እንደ ቅዱስ ጳውሎስ እንደ ኢዮብ እንደ ጢሞቴዎስ ግን የጸጋ የበረከት የሚሆን ሕመም ግን አለ። ስለዚህ ያየነው ሰው በኃጢአቷ ነው የታመመችው፣ በኃጢአቱ ነው የታመመው ከማለት እግዚአብሔር ይሰውራችሁ ይሰውረን። በሰው ላይ አትፍረዱ፣ አንፍረድ። መታመም ድንገት ነው የሚሆነው። የዘመኑ አኗኗር ድንገት ነው። አሁን ወንድማችን ድንገት ነው ያጣነው እና አንዳንድ ጊዜ አትፍረዱ፣ በማንም ላይ አትፍረዱ፣ አንፍረድ። ማናችንም ከዚህ በኋላ ስንወጣ ምን እንደምንሆን እንኳን አናውቅ። እግዚአብሔርን እያመሰገን በቅንነትና በታማኝነት መኖር መልካም ነው። ከዚህ የተነሳ በሽታ የኃጢአት በሽታ አለ። ማን ነው የሚያውቀው? መድኃኔዓለም ኢየሱስ ክርስቶስ። እኛ እናውቅ። ስለዚህ የታመሙ ሰዎች በየቤታችን ካሉ እንጠይቃቸው። እንደዚያኛው ዘመን አለመነካካት፣ ሰውን እንዳይረዳ ማስታወቂያው አንዱን ይተላለፋል በንክኪ እየተባለ በስንት መከራ ነው እናትና ልጅ ብቻ ናቸው እስከ ሞት አብረው የቆዩት። ወንድምና እህቶች እንኳን ሸሽተዋል። እንጀራማ ጎረቤት ምናምን ቤተሰብ ሌላ ሩቅ ውሸት የለም፣ ሩቅ ነው። እናት ግን ያው እናት ናት፣ አብራ ከልጇ ጋር ትሞታለች። እንኳን የሰው ልጅ ናሽናል ጂኦግራፊ ስንመለከት እንስሳት እንኳን ለልጆቻቸው እንዴት መከራ እንደሚቀበሉ ልጆቻቸውን አድነው እነሱ ባውሬ ይበላሉ። ልጆቻቸውን አድነው እነሱ ገደል ይገባሉ። ልጆቻቸውን አድነው በሕይወት አቆይተው እነሱ ውሃ ውስጥ ይገባሉ። እንዴት እንደሚያሳዝኑ፣ እንዴት ልብ እንደሚሰሩ። እናት እንዲህ ናት።
እና ከመፍረድ እግዚአብሔር ይሰውራል። ግን የጸጋ ሕመም አለ፣ የንጽህና ሕመም አለ፣ የአገልግሎት ሕመም አለ። ምክንያቱም እያገለገልነው ሕመማችንም እያሰብነው እያገለገልነው እንድንኖር ስለሚፈልግ በዚህ መንገድ እግዚአብሔር ስራውን ይሰራል። መጻጉዕ ግን የኃጢአት መጻጉዕ ተብሎ በሽተኛ ተብሎ ስያሜ የሰጠው የሰው ስም አይደለም። መጻጉዕ ማለት በሽተኛ ማለት ነው ትርጉሙ። ግን የበሽተኞች ተምሳሌት ነው። ለብዙ ዘመናት ታመው ባልጋ ላይ ያሉ ዛሬ ሰው የሚፈልጉ ግን ማንም ጠይቋቸው የረሳቸው የተረሱ ሰዎች አሉ በየቤቱ። እንደገና እንመልከታቸው። ይበላ ከሆነ የሰጠንን እግዚአብሔር እናካፍላቸው። ትንሽ ትንሽ መጠየቅ አለብን፣ እንጠይቃቸው፣ እንጠያየቅ። እንደገና ራሳችን እንመልከት። የሆነው ነገር ይሄ ነው ባጭሩ። ስለዚህ ሰው የለኝም ግን ሲባል ጌታ ድንገት ይመጣና እኔ ያለኋችሁ ይላል። መድኃኔዓለም አለኋችሁ ይበለን። መድኃኔዓለም አለኋችሁ ይበለን። ከዚያ በኋላ ግን በቃ መድኃኔዓለም ተነስና አልጋህን ተሸከም ብሎ የተሸከመውን እንዲሸከም አደረገ። ብዙ የተሸከመንን ብዙ ነገር ያስነከሰንን ነገር አሁን እንዲያነክስ የሚያደርግ መድኃኔዓለም ነው። ያደከመንን ነገር ያደክምልናል መድኃኔዓለም ኢየሱስ ክርስቶስ። የሰበረንን ሰባሪ ይሰብርልናል፣ ያሰረንን ያስርልናል መድኃኔዓለም ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ስለዚህ ጤነኞች አሁን ሆነን ያንን በላያችን ላይ የነበረውን መከራ ረስተን በነፃነት እንድንመላለስ ኢየሱስ ክርስቶስ ይረዳናል፣ ይርዳል። አሁን በነፃ በቃ እንዲመላለስ ነው ያደረገው። ከሰው ቢሆን ብዙ ነገር አለ፣ ከሰው ቢሆን ይሄን ያህል ክፍያ ያስፈልጋል ነበር የምንለው። እርሱ ግን በቃ ደግመህ ኃጢአት እንዳትሰራ ነው ያለው። ምንድን ነው ያለው? ደግመህ ኃጢአት እንዳትሰራ ነው ያለው። ለምን? በኃጢአት ምክንያት ነው ወድቆ የነበረው እና በኃጢአት እንዳንወድቅ እግዚአብሔር ይርዳን። ኃጢአት እንዳይጥለን፣ ኃጢአት እንዳያዋረደንና እስከ ወዲያኛው በመከራ ውስጥ እንዳይጥለን እንዳንረሳ እግዚአብሔር ይርዳን እንጂ ያገለገሉ መሞት እንዴት ድንቅ ነው! እዚሁ ላይ ሆኖ መሞት ማለፍ ምን አይነት መወደድ ነው! ምን አይነት ቅድስና ነው! ምን አይነት መታደል ነው! ስለዚህ እንዲህ ነበር የሆነው። ከዚያ በኋላ ግን ይሄ ሰው እየሄደ ይህንን ለማንም መንገድ እንደሌለበት ድንቅ ነገር በሱ ላይ እግዚአብሔር እንዳደረገ አሁን ነበር የተነገረው። ሲሄድ ግን አሁን ነገራቸው። ኢየሱስ ነው ያዳነኝ አለ። ጥሩ ነው። ሰሙም አልሰሙም፣ ተለወጡም አልተለወጡም፣ አመኑትም አላመኑትም፣ ግን ኢየሱስ ክርስቶስ መድኃኒት እንደሆነ ግን ተናግሯል። በመልካምም ይሁን በክፉ መድኃኒት እንደሆነ ተናግሯል። ኢየሱስ ክርስቶስ እንዳዳነው ተናግሯል። አሁን እኛ በዚህ መንገድ ግን አይደለም፣ ስላስፈራሩትና ስለፈራ ነው፣ ስላመነበት ስላዳነው ስለተደሰተ ለመመስከር አይደለም። ዛሬም በእኛ መካከል ያለው ነገር ይሄ ነው። በደስታ እንመስክርለት። ኢየሱስ ክርስቶስ መድኃኒቴ ነህ እንበለው። ኢየሱስ ክርስቶስ አሁን ኃጢአትን ስለኔ ሰቀልከው በመስቀል የኔ ሥጋ ነበር መከራ የሚቀበለው፣ በኔ ፋንታ አንተ በመስቀል ላይ ሆንክ። የኔ ደም ነበር የሚፈሰው፣ የማይጠቅም ደም ስለሆነ የኔ ደም፣ የኔ ሥጋ የማይጠቅም ሥጋ ስለሆነ ያንተ ሥጋና ደም ስለሚጠቅም ስለለወጠኝ፣ ስላዳነኝ፣ ሕይወት ስለሆነኝ፣ ከሞት ወደ ሕይወት ስላሻገረኝ ጌታዬ ሆይ አመሰግናለሁ ብሎ መመስከር። አንተ ማዕረጌ ነህ፣ አንተ ሞገሴ ነህ፣ አንተ ብርታቴ ነህ፣ አንተ ብርሃኔ ነህ፣ በሬ ነህ፣ በግም ሆነ ምበላ ምጠጣ ሕይወቴ ሁለንተናዬ ነህ ልንለው ይገባል። በእምነት በእውነት ስለ ኢየሱስ ክርስቶስ ልንመሰክር ይገባል እንጂ በየአደባባዩ እንደሚቀልዱት ሰዎች ልንቀልድ አይገባም። በእውነትና በእምነት መመስከር ያዳነኝ ያ ሰው ብሎ ነው የተናገረው። ያዳነንን ክርስቶስን በእምነት በሙሉ ልብ ኢየሱስ ክርስቶስ አድኖኛል፣ ኢየሱስ ክርስቶስ መድኃኒቴ ነው ብለን መመስከር፣ ማስተማር፣ መናገር። ቢሰሙም ባይሰሙም፣ ቢያምኑም ባያምኑም፣ ቢለወጡም ባይለወጡም ከኛ ግን በእምነትና በእውነት ምስክርነት ያስፈልጋል። ለዚህ እንደዚህ ሰው በልቶ እንደካደ በልቶ አልበላውም ጠጥቶ አልጠጣውም እንዳለ ድኖ በእርግጥም መዳኑን ተናግሯል። ግን የተናገረበት መንገድ ግን ትክክል አልነበረም። ትክክል ባልሆነ መንገድ ምስክሮች እንዳንሆን፣ ትክክል ባልሆነ መንገድ አገልጋዮች እንዳንሆን፣ ትክክል ባልሆነ መንገድ እግዚአብሔርን ለማገልገል እንዳንሞክር፣ ትክክል ባልሆነ መንገድ የእሱ ልጆች እንሆናለን መንፈሳዊ እንሆናለን ብለን እንዳንቆም፣ ትክክል ባልሆነ መንገድ ብርሃን እንሆናለን ብለን ጨለማ እንዳንፈጥር
እውነትን እንናገራለን ብለን ሐሰተኞች እንዳናበዛ ጠንቃቆች መሆን አለብን። ያን ተምረናል። ስለዚህ እንዲህ አይነት ቁርጠኞች ሆነን ስለ ክርስቶስ ማዳን ስንናገር ኢየሱስ ክርስቶስ የታሰሩትን ፈትቷል፣ ጎባጦቹን አቅንቷል፣ ዕውራን አብርቷል፣ ለምጽ አንጽቷል፣ ሽባ ተርትሯል ብለን እውነቱን በተናገርን ጊዜ የሰንበት ተከራካሪዎች ከኢየሱስ ክርስቶስ ከእግዚአብሔር ሕግ በላይ ሆነው በሙሴ ስለ ሙሴ ሕግ የሚጨነቁ ሰዎች አሉ። ደግሞ ከሰንበት ደግሞ እኛ እንበልጣለን ከሰንበት። የሰው ልጅ የሰንበት ጌታ ነው ኢየሱስ ክርስቶስን ነው የተናገረው። ግን ከዚያም ባይሆን ከዚህ ሰንበት እኛ እንበልጣለን። ይህን ማመን አለባቸው። ከሰንበት እንበልጣለን፣ ከብዙ ነገር እንበልጣለን። እኛ በአርአያ ሥላሴ የተሰራን ሰዎች ነን፣ በጣም ብርቶች፣ በልዕልና ከፍ ያደረገን። ስለዚህ ለሰንበት ለሙሴ ሕግ እያሉ የሚጨነቁ እነዚያ አይሁድ የጌታን ማዳን ሊያጠፋፉ ሞከሩ። ጌታ ያዳነበትን መንገድ ሊያጠፋፉ ሞከሩ። እነሱ ስልጣናቸውን ከፍ ከፍ አድርገው ለማሳየት ሞከሩ። ነገር ግን የስም አጠራራቸው ጠፋ። ጌታ ያዳነበት የማዳን መንገድ ለዓለም እስከ ዘላለም ይነገር ዘንድ እግዚአብሔር ፈቀደ። ኢየሱስ ክርስቶስ ትናንት ዛሬ ነገም ያው ነው ለዘላለም። ይህንን አምላክ ዓለም ይመሰክርለታል፣ ይዘምርለታል፣ እንመሰክርለታለን፣ እንዘምርለታለን። ክብር ምስጋና ለኢየሱስ ክርስቶስ ይሁን፣ ለኢየሱስ ክርስቶስ ይሁን። ስለዚህ ያዳነኝ ኢየሱስ ነው ብሎ መናገር፣ በክፉዎች መካከል መናገር ያስደበድባል፣ ያስንቃል። ያልገባቸው ሰዎች ያዳነን ታዲያ ማን ነው እንድንል ትፈልጋላችሁ? ያዳነን ማን ነው እንድንል ፈልገው ነው። አንዳንድ ሰዎች ኢየሱስ ነው ያዳነን ብለን እውነቱን መናገር እኮ አለን። ማንም አላዳነንም፣ ያዳነን ኢየሱስ ክርስቶስ ነው። ግን ለክፎች ብንነግራቸው አይገባቸው። እነሱ የሚጨነቁት ስለ ሙሴ ሕግ ነው። እነዚህ አይሁድ የተጨነቁት የሙሴ ጌታ አጠገባቸው ነበረ። የሙሴ ጌታ፣ የሙሴ አምላክ፣ የሙሴ ፈጣሪ አብ ወልድ መንፈስ ቅዱስ ስንል የአብ ቃል የሆነው ተመልከቱ፣ የመንፈስ ቅዱስ ቃል የሆነው ኢየሱስ ክርስቶስ ከሦስቱ አካል ወልድ በተለየ አካሉ በሥጋ ማርያም በመገለጡ ምክንያት እግዚአብሔር በመካከል እንደሆነ አልገባቸውም። ዛሬም እንደዚህ አይነት ትውልድ አለ። ለዚህ ኢየሱስ አዳነኝ ብሎ መናገር ለትውልድ በጣም ወሳኝ ነው። እውነተኛ ምስክሮች ያድርገን። ስለነበረን ጊዜ እግዚአብሔር ይመስገን። ዘመናችን የተባረከ ይሁን። ሰላም፣ ፍቅርን፣ ስምምነትን፣ አንድነትን ለሁላችን ይስጠን። ይቆይ።